የሚመሰረተው ጤናማ ያልሆነ ሲቹዌሽን ላይ ይሆናል ማለት ነው። ስለዚህ የእግዚአብሔር ቃል ላይ መሰረት ያደረገ የህይወት ልምምድ ሊኖረን ይገባል ማለት ነው። ሰዎች በምድር ላይ በጣም የሚዘናጉበት ፓርት ይሄ ነው። በጣም የሚዘናጉበት ፓርት ማለት ነው። የምትፈልጉት መንፈሳዊ ነገር ካለ ያንን ፍላጎታችሁን ሰክሲድ የምታረጉት የእግዚአብሔር ቃል ላይ መሰረት ያደረገ የህይወት ክፍል ሲኖረን ነው ማለት ነው። ቁጥር 19ን እንመልከትና ከዛ አንዳንድ ነገሮችን ኋላ ላይ እናያለን። ስለ ቃሉ ትንሽ ልበላችሁና ጎልማሳ መንገዱን በምን ያቀናል ይልና ምንድነው የሚለው? እንደ ቃል መሰረት በመሄድ ነው ይላል እዛ አዲሱ መደበኛ ትርጉም ላይ። ይሄኛው ጎልማሳ መንገዱን በምን ያነጻል ይልና ቃልህን ምን በማድረግ ነው ይላል? በመጠበቅ ነው ይላል። የእግዚአብሔርን ቃል ምን በማድረግ ነው? በመጠበቅ ነው ማለት ነው። ስለዚህ የጎልማሳ መንገድ ላይ ከሚያስፈልጉ መሰረታዊ ነገሮች መካከል አንዱ የእግዚአብሔር ምንድነው ማለት ነው? ቃል ነው ማለት ነው። የእግዚአብሔር ቃል ነው። በምንድነው እሱ ላይፉን በደንብ አጀስት ማድረግ የሚችለው? የእግዚአብሔርን ቃል በመጠበቅ እንደ እግዚአብሔር ቃል በመኖር እንደ እግዚአብሔር ቃል በመውጣት እንደ እግዚአብሔር ቃል በመግባት ነው ማለት ነው። ስለዚህ የእግዚአብሔርን ቃል ኖረው ያተረፉበትን ሰዎች እናያለን። እንግዲህ ወደፊት ተጋያልነስ እኔ ዛሬ የተወሰኑ ነገሮችን ብቻ አብረን ለማየት እንሞክራለን። ቃል ምንድነው? ቃል ብዙ ጊዜ ያው ዓለማውያን ላይ ቃል ምንድነው ሲባል የሆሄ ስብስብ ነው ይላሉ። ሆሄዎች ሲሰበሰቡ ምን ይፈጥራሉ? ቃል ይፈጥራሉ ማለት ነው። ቃል ይፈጥራሉ እና ያንን የተፈጠረውን ቃል ደግሞ ወደሚፈለገው አቅጣጫ ወስዱታል ማለት ነው። እኛ ግን ምንድነው ቃል ብለን ስናስብ ከሰው ልብ የሚወጣ ሐሳብ ማለት ነው። ቃል ማለት ከሰዎች ልብ ውስጥ የሚወጣ ምንድነው? ሐሳብ ነው። አይዲያ ነው። ኖርማል ነው የሚመስለን። አሁን ከኛ ውስጥ የሚወጣው ነገር ኖርማል ነው የሚመስለን። ብዙ ጊዜ ያው ወደ ተግባር ስለማይቀየር ለሐሳባችን ቦታ አንሰጥም፣ ለሐሳባችን ጊዜ አንሰጥም። እሱ ነገር በጣም መሻሻል አለበት። በተለይ ወጣቶች አካባቢ ላይ ለሚያነሷቸው፣ ለሚያወሯቸው፣ ለሚያደርጓቸው ነገሮች በሙሉ እውቅና በመስጠት ወደ ተግባር የሚቀየር ሐሳብ መሆኑ መረዳት ያስፈልጋል ማለት። ስለዚህ ቃል ስንል ምንድነው? ከሰው ልብ፣ እስኪ ልብ በሉ፣ ልብ ውስጥ የሚወጣ ምን? ሐሳብ። እስኪ ሐሳብ በሉ አንዴ። ሐሳብ ማለት ነው። ውስጣችን ምን አለ ማለት ነው? ቃል አለ ማለት ነው። ይሄ ቃል ደግሞ በልባችን ተቀምጧል። ሲወጣ ምንድነው? ሐሳብ ይሆናል ማለት ነው። እየተዘረዘረ ወደሚፈለገው ዳይሬክሽን ይሄዳል። ሁለተኛው ፍቃድን የሚያስፈጽም ድምጽ ማለት ነው። ቃል ማለት ፍቃዳችንን የምናስፈጽምበት ድምጽ ወይንም ደግሞ የድምጽ ፍሬ ይሉታል። ድምጽ ነው። ከውስጣችን ይወጣል። ፍቃዳችንን ምን እናደርግበታለን? እናስፈጽም። ለምሳሌ የሆነ ነገር ካሰብሽ አውርተሽ ነው የምታስፈጽሚው ማለት ነው። አሪያም አናቅም ማለት ነው። ስለዚህ ውስጣችሁ ያለውን ነገር እንዲፈጸም የምትፈልጉ ከሆነ ቃል መጠቀም ምንድነው? ወሳኝ ነው። እግዚአብሔር በሚፈጸሙ ቃላቶች በኢየሱስም ይሙላችሁ። እኛ ውስጥ ያለው ቃል የኛን ፍቃድ ምን የሚያደርግ ነው? የሚፈጸም። ለምሳሌ ጠቅላይ ሚኒስትሩ ውስጡ ያለውን ፍቃድ ፓርላማ ላይ ወጥቶ ቃሉን በምን ፍቃዱን በድምጽ ወደ ህዝብ ያመጣል ማለት ነው። ከዛ በእያንዳንዱ ኮታ በክላስተር በሉት በምን እየተመደበ ያ ነገር ምን ይሆናል ማለት ነው? ይፈጸማል ማለት። ስለዚህ ቃል ስንል ምንድነው? በሰው ውስጥ ያለን ፍቃድ ማስፈጸሚያ ነው ማለት ነው። እግዚአብሔር እንደዚህ ይመኝላችኋለሁ፣ በሚፈጸሙ በሚሆኑ ቃላቶች በኢየሱስም ልባችሁን ይሙላላችሁ። አሜን። ለዚህ አንተ ጋር ፍቃድ አለ፣ እንዲወጣም የምታደርገው በምንድነው? በቃል ነው ማለት ነው። ይሄንን አንደርስታንድ ማድረግ መረዳት ጥሩ ነው ብዬ አስባለሁ። የእግዚአብሔር ቃል ለእግዚአብሔር ምንድነው? አጠር እያረኩ ነው የሚሄደው ያው ወደ ምንፈልገው ቶፒክ እንድንመጣ። ለእግዚአብሔር ምንድነው? ሁሉን የሚሰራበት መሳሪያው፣ መስሪያ መሳሪያው። መጽሐፍ የምትፈልጉ የእግዚአብሔር ቃል ለእግዚአብሔር መስሪያ ምኑ ነው? መሳሪያው። እግዚአብሔር የሚሰራው በምንድነው? እስኪ በቃሉ በሉ። ቃል መሳሪያው ነው ማለት። ለምሳሌ ለጽሁፍ የምጠቀምበት ይሄ ልክ እንደሆነ ሁሉ እግዚአብሔር የሚጠቀምበት ምንድነው ካላችሁ ቃሉ ነው። ቃሉ የሱ መስሪያ መሳሪያው ነው። እንደ ኖርማል እንዳታው ምን ማለት ነው? የእግዚአብሔር ቃል ለእግዚአብሔር መግደያው ነው፣ ማዳኛው ነው፣ መባረኪያው ነው፣
ማክበሪያውም ነው ማዋረጃውም። እግዚአብሔር ከፍም ሲያደርግ ሰውን በቃሉ መጥቶ ነው፣ ዝቅም ሲያደርግ እግዚአብሔር በቃሉ መጥቶ ነው። የእግዚአብሔር ቃል ለእግዚአብሔር መስሪያው ነው፣ መስሪያ መሳሪያው ነው። አንድ ሰው አትክልትን ለአንድ ፍሬ እንደሚያበቃ ጃምባ ይዞ እንደሚሄድ ለእግዚአብሔር ቃሉ ልክ እንደዛ ነው ማለት ነው። ስለዚህ እግዚአብሔር በቃሉ ምን አይልም፣ አይደራደርም። እና ምን ማለት ነው? እግዚአብሔር ቃሉን ሰጣችሁ ማለት ማደጊያውን ሰጣችሁ ማለት ነው። እግዚአብሔር ቃሉን ሰጣችሁ ማለት መስሪያውን ሰጣችሁ ማለት ነው። ምን ማለት ነው? የእግዚአብሔር ዓለም ላይ ያለውን ሐሳብ ኦፕሬት የምታደርጉበት ዋናውን ቁልፍ ወሰዳችሁት ማለት ነው። ለዚህ ነው ቃል ተናገርብኝ የሚሉ ሰዎች አላያችሁ? አንዳንድ ጊዜ ቃል ኖርማል አይደለም ማለት ነው። የእግዚአብሔርን ዓለም ኦፕሬት የምታደርጉበት የእግዚአብሔርን ሐሳብ የምታስፈጽሙበት ቃል ለእግዚአብሔር መስራ መሳሪያው ነው። እግዚአብሔር ከቃሉ ውጪ ምን አይልም፣ አይንቀሳቀስም፣ አይሰራም። ኤቭሪ ነገር ተከቦ ያለው በእግዚአብሔር ምን ውስጥ ነው? ቃል ውስጥ ነው ማለት። ስለዚህ የእግዚአብሔር ቃል ኔክስት ዊክ ወይንም ደግሞ ወደዛ ጠጋ ብለን እናየዋለን። ሎጎስ እና ሬማ ብለን መውሰድ እንችላለን። እሱን ወደፊት እናያለን ማለት ነው። ይሄንን ከቲንኪንግ እና ከማሰላሰል ጋራ እና ከሐሳብ ጋራ አያይዘን እናወራቸዋለን። እሺ ለኛ ምንድነው የእግዚአብሔር ቃል? የመጀመሪያው የእምነት ምንጭ። የፈለገ በደምሱ ያው ትምህርት ስለሆነ ውስጣችሁ እንዲቀመጥ እፈልጋለሁ። የእግዚአብሔር ቃል የሌለባቸው ሰዎች የፈለገ ብታረጉ አያምኑም። አሜን ግን ይላሉ። ጉባኤውን ሊሞሉት ይችላሉ፣ ሊወድቁ ይችላሉ። ግን እምነት ውስጣቸው ምን አይልም፣ አያቀመጥም። ምንጩ የእምነት ምንጭ ምንድነው? ሲቃል በሉ አንዴ ቃል። የማመን ነገራችን ከፍ እንዲል ከፈለጋችሁ እምነት መጨመር ትፈልጋላችሁ፣ ዝም ብሎ አይጨመርም። መጽሐፍ ሲናገር እምነት ከምንድን ነው? ከመስማት ነው። መስማት ደግሞ ዋንን ነው የእግዚአብሔር። ስለዚህ የእግዚአብሔር ቃል ለኛ የእምነት ምንጫችን። የእግዚአብሔርን ቃል የሚጠቀጠቁ ሰዎች ስሙኝማ፣ የሚሞሉ ሰዎች በእግዚአብሔር ቃል ውስጥ ውለው የሚያድሩ ሰዎች ንግግራቸው ራሱ ከእምነት አንፃር ነው። ሁሌ ይችላል፣ ያደርጋል፣ ይሆናል፣ ይፈጸማል፣ ይከናወናል ብቻ ነው። ህይወታችሁ ስንፍናን ማስወገድ ከፈለጋችሁ ቃሉን ተሞሉ። ለህይወታችን ወሳኝ አሁን እኛን አማኝ የሚያስብለን ቸርች መምጣታችን፣ አማኝ የሚያስብለን ኢየሱስ ጌታ ነው ማለታችን፣ አማኝ የሚያስብለን እዚህ ጋር ሃሌሉያ ማለታችን አለ። አማኞች የሚያደርገን the only way የእግዚአብሔር ቃል በእኛ ውስጥ ሲኖር ብቻ። ከዛ ውጪስ ፕሮግራም ኪዳነ ምሕረት እንደሄድ ካስቡ አንተ ካማላጄ ጌታ አማላጄ ብለን እንደሚል የእግዚአብሔር ቃል ግን ውስጣቸው የገቡ ሰዎች፣ የተጠቀጠቁ ሰዎች ከባድ ናቸው። አራባውስ ምሳሌ የእግዚአብሔር ቃል ስለ ራሱ ሲናገር ምን ቃሌ ይልና እንደ እሳት ነው ይላል። እንደምን እስኪ አሜን በል። ቃሌ ምኔ ነው? እንደ እሳት ነው ይላል። ስለ ራሱ እኮ ሲናገር ነው ኤርምያስ 29። እንደገና የእግዚአብሔር ቃል ይልና ድንጋዩን እንደሚያደቅ ምንድነው? መዶሻ ነው። ስለዚህ የእግዚአብሔር ቃል ተሞላክ ማለት አንተ ሰው ውስጥ ግግብዳ መዶሻ ይፍረስ ስትል ብትን፣ ይቃጠል ስትል ያነደው። ስለዚህ ከምን እየወጣ ነው ስራ የሚሰራው? መስይ ከቃል በሉ አንዴ፣ ከቃል ውስጥ። ስለዚህ አማ ሁሉ ጊዜ ከእግዚአብሔር ቃል ጋር ጠንካራ ሪሌሽንሺፕ ሊኖረው ይገባል ማለት ነው። የእግዚአብሔር ቃል ለኛ የእምነት ምንጭ ነው። እንግዲህ ሰፋ አድርገን ሌላ ጊዜ እናያለን። ሁለተኛው የእግዚአብሔር ቃል ለኛ የቃል ኪዳን ሰነድ ነው ወይንም መተማመኛ ነው። በእኔና በእግዚአብሔር መካከል ያለውን ሐሳብ ጀምረን እንድንጨርስ የሚያደርገን የውል ሰነዳችን መሰረቱ የእግዚአብሔር ምንድነው? ቃል ነው ማለት ነው። የእግዚአብሔር ቃል ነው ማለት ነው። ከእግዚአብሔር ቃል አንግል የምንሄደው ነገር ነው ፍጻሜ ያለው። ከእግዚአብሔር ቃል አንግል የምንሰራው ስራ ነው ፍጻሜ ያለው። የውል ሰነድ ነው። እግዚአብሔር ቃሉ ላይ ተመርኩዞ ነው ምን የሚያደርገው? ወደ ፍጻሜ የሚያመጣው ማለት ነው። ውስጣችሁ የእግዚአብሔር ቃል ከሌለ ጀምራችሁ መጨረስ አትችሉም፣ ትቆማላችሁ የሆነ ቦታ ላይ። ሌላው በጥቅሉ በዚህ ሐሳብ ውስጥ ከሰውየው ቅድም ካነበብኩት ክፍል ጋር አያይዘን የምናየው የእግዚአብሔር ቃል የህይወታችን መመሪያ ነው። የሰዎች ልጆች የህይወት ምንድነው? መመሪያ። ይሄ ቦምብ ነው። ይሄ ቦምብ ነው። አሁን ኖርማል ነው ይመስል ያው እንደዚህ አይነት ትምህርቶች በጣም አይመቹም፣ ግን
በጣም ቦምብ ነው ይሄ። በቃ እንዴ ኢንስትራክሽን ታውቃላችሁ? መመሪያ ማለት ነው። ስኬታማ መሆን ትፈልጋላችሁ? ከኔ ጋር አንዴ እጃችሁን ከፍ አድርጉ። ጌታ ሆይ በሉ አንዴ፣ በቃልህ መሰረት በሉ እስኪ ሕይወቴን እንድመራ እርዳኝ። ኢንስትራክሽን አንድን ነገር እንዴት ነው የምነግራችሁ? ለምሳሌ ትልልቅ ነገር ኦፕሬት ማድረግ ከፈለጋችሁ አንደኛ፣ ሁለተኛ፣ ሶስተኛ ቀጥሎ በኢንስትራክሽኑ መሰረት ነው የሚሰራው። ይሄ ቤት ከጣራ አይጀመርም፣ ከታች ነው የሚጀመረው። የእግዚአብሔርን ዘላለማዊ ሐሳብ በህይወታችሁ ላይ ስታብሊሽ ማድረግ መትከል ከፈለጋችሁ ኢንስትራክሽኑን መጠቀም ያስፈልጋል። ይሄንን አንድ ቀን ራሱን የቻለ ትምህርት እናደርገዋል። እዚህ ውስጥ የገቡ ሰዎች በነገራችን ላይ ውጤታማ ናቸው ማለት ነው። ስለ እግዚአብሔር ቃል ሲነገር ኢሳይያስ 55 ቁጥር 11 እና እንደ የምታው አውጡ እስኪ። አገኘሽ? ምን ይላል? ካፌ የሚወጣው እንዲህ ይሆናል፣ የሚሻውን ያደርጋል። አሜን አሜን። አይመለስም። ካፌ የሚወጣው ቃል እግዚአብሔር እንዲህ ይሆናል። የተላከበትን ምን ያደርጋል? ይፈጽማል እንጂ እንዲሁ ወደ እኔ ምን አይልም፣ አይመለስም። እንደ ኖርማል እንዳታዩት። እግዚአብሔር አይናገር ካለ ይሆናል፣ በቃ ካለ ይፈጽማል። ወደ እኔ በከንቱ ምን አይልም ነው የሚለው፣ አይመለስም። እግዚአብሔር ለተናገረው ቃል ታማኝ ነው። ዝቅ ብላችሁ አንብቡት። ሰማይና ምድር ቢያልፍ ምን ይላል ነው የሚለው፣ ይቀላል። ቃሌ ምን ከሚያልፍ። በእግዚአብሔር ቃል ላይ ያለን አቋም ጠንካራ መሆን መቻል አለበት። እግዚአብሔር ለሚናገረው ነገር ታማኝ ስለሆነ፣ ተናጋሪው ደግሞ የሚፈጽም ስለሆነ ማለት ነው። ፎከስ ልናደርግ ይገባል ማለት ነው። ኢሳይያስ 40 ታውጫዋለሽ? በዛው እስኪ 40 ምዕራፍ 40 ቁጥር 8 ሳሩ ምን ይላል? ይኸው ሳር ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ምን ትላለች? ትኖራለች ይላል። ስለዚህ ጴጥሮስ ላይ ምን ይላል? የእግዚአብሔር ቃልን ሲያብራራው እኛ ግን ከትንቢት የሚበልጥ የጸና የእግዚአብሔር ቃል አለን ይላል። ከምን የሚበልጥ ምን ማለት? ትንቢት ኮንዲሽን ይፈልጋል ለመፈጸም፣ ቃል ግን ኦፕሬት ነው የሚያደርገው። መጥቶ አንተ ገብቷችኋል አይደለ? በቃ ስለዚህ ሳሩ ሊደርቅ ይችላል፣ ሁኔታው ሊለወጥ ይችላል እያለ ነው። ኢንቫይሮንመንቱ ላይ ይመቻችሁ ይችላል፣ ግን የኔ ቃል ግን ምን አይሆንም፣ አይለወጥም፣ አይቀየርም እያለን ነው። እግዚአብሔር በዚህ ውስጥ እየተናገረን ያለው ሐሳብ ይሄ ነው ማለት። ያዕቆብ ምዕራፍ 1 ቁጥር 18 ላይ ትዝ ይላችኋል። በእውነት ቃል አስቦ ምን አደረገን ይላል፣ ወለደን ይላል። ምንድነው ባጭሩ ልላችሁ ፈልገው የእግዚአብሔር ቃል የኛ ዲኤንኤ ነው ማለት ነው። ስለዚህ አንድ አማኝ ሲፈተሽ ቃል ሊገኝበት ይገባል ማለት ነው። ክብር ለእግዚአብሔር ይሁን። እሺ ያነበብኩት ክፍል ላይ ልገባ ነው። እሱን ትንሽ ለማየት እንሞክራለን። ምዕራፍን ስንመለከት ይሄ የመዝሙረ ዳዊት ምዕራፍ ማን እንደጻፈው አይታወቅም። የሚገርማችሁ ነው። እቤታችሁ ገብታችሁ 178 ቁጥር አለው። እቤታችሁ ገብታችሁ አንብቡት። በጣም ከስርዓት ጋር የተገናኘ ነው። ነገር ግን ሁለት ነገር ይገመታል። አንደኛው ይሄ ሰው እስራኤላዊ ነው ተብሎ ይታሰባል። ይህንን ክፍል የጻፈው እና ከባቢሎን ምርኮ በኋላ የተጻፈ ነው ተብሎ ይታሰባል። ምክንያቱም ባቢሎን ውስጥ በነበሩበት ሳለ ከእግዚአብሔር ጋር ህብረት ማድረግ ብዙ አይቻልም። አሁን ግን ተችሏል አይነት ስሜት አለው። ስለዚህ እስራኤላዊ ነው የሚል እንድምታ አላቸው አንዳንድ ሰዎች ይህንን ሐሳብ ሲያነሱ ማለት ነው። እና ትንሽ ወደ ባይጠቅስም አንዳንድ ቦታ ላይ ፍንጭ ለመስጠት ይሞክራል። ግን ባያሳምንም ካህንም ሊሆን ይችላል ተብሎ ይገመታል ማለት ነው። ሰፊ ሐሳብ ነው የጻፈው፣ ከስርዓት ጋር የተያያዘ ነው ማለት። ስለዚህ አራት ነገሮችን እዚህ ውስጥ ይዘረዝራል። አራት ነገር። የመጀመሪያውና ዋናው የእግዚአብሔር ቃል የሰዎች ልጆች የህይወት መመሪያ ነው ወይንም ቃልክ ህይወት ነው የሚል አንድምታ የያዘ ንግግር ነው የሚናገረው። ይሄ ሰውዬ ያለ እግዚአብሔር ቃል ለመውጣት ለመግባት ከባድ እንደሚሆን፣ ላይፍ እንደሚበላሽ ነው ለመናገር የሚሞክረው። እና ህይወት የሚነጻው ላይፍ የሚስተካከለው ሰው ከምን ጋር መሄድ አለበት ነው? ከእግዚአብሔር ቃል ጋር
አብሮ መጓዝ መቻል አለበት የሚል ሐሳብ አለው። ስለዚህ የእግዚአብሔር ቃል የሰዎች ልጆች የሕይወት መመሪያ መሆኑን ሰው ሁሉ ሊያውቅ ይገባል የሚል ጩኸት ነው አንደኛው ሐሳብ። ሁለተኛው ነገር ደግሞ ሕይወቱ ከእግዚአብሔር ቃል እየወጣ እንደተቸገረ ራሱን ያጋልጣል ሰውየው። በቃ ልቤምና ሕይወቴ ሐሳቤ ሁሌ ይጋጭብኛል ይላል እና ከዛ የተነሳ ሶስተኛ ላይ የሚያስቀምጠውና ምን ያዋሳ ምንድነው የእግዚአብሔር ቃል መራራ ቢሆንም ቀጣቱ ግን ምንድነው ነገ ጣፋጭ ነው ሰው። ስለዚህ ምንም ቢያሳዝንም እግዚአብሔር በቃሉ ሲመጣ ግን ምንድነው ፍጻሜው ያማረና ደስ የሚያሰኝ መሆኑን ሰው ሁሉ መገንዘብ አለበት ነው። ሌላው በዚህም ዘመን አንድ ላይ ሰብሰብ አድርጎ ለመናገር የሚፈልገው ሐሳብ ምንድነው? እሱ የእግዚአብሔርን ሕግ የማያከብሩ ሰዎች አሉ ይላል። ቃሉ ምን የማያከብሩ ሰዎች አሉ ይላል። ሕግህን የማያከብሩ ሰዎች ሰደቡኝ ይላል፣ ነቀፉኝ ይላል፣ ጠሉኝ ይላል፣ አሙኝ ይላል፣ ብዙ ነገር ይናገራል ማለት ነው። ሰው ምን ማለት ነው? ሰው ከእግዚአብሔር ቃል ጋር ካልሄደ ከእግዚአብሔር ቃል ጋር የሚሄደውን አካል ምን ያደርጋሉ? ይተቻል። እንደዚህ ጠቅለል ያለ ሐሳብ ለማስቀመጥ የሚሞክር ሰው ነው። በእንደዚህ አይነት ሁኔታ ውስጥ ያለ ነገር እንዳለ እንመለከታለን። ሰፊ ነገሮች አሉ። እዛ ውስጥ ገብተን አንዳንድ ነገሮችን ማየት እንችላለን። ግን ወደ ዛሬው ቶፒክ ትንሽ ለመሄድ ሞክራለሁ። ሐሳቤ እየገባችሁ ጥሩ ነው?